በመጨረሻም እንግዲህ በጣም ያሳዝናል። ግን መሩዬ እንግዲህ በሚያሳዝን ሁኔታ ልጇ ሞቶባታል። እውነት ለመናገር በጣም ነው ያሳዝነችኝ። የምር በጣም ነው የምታሳዝነው ማለት ነው መራዊት። ምክንያቱም ብዙ ነገር የተባለችበትን ከእኔ ልጅ አይደለም ያረገሽው፣ ከየት እንዳመጣሽ ራስሽን መርምሪ፣ የትም ስትንዘላዘይ ከርመሽ ነው ይዘሽ መጣሽው ብላ እንግዲህ አማቷ ስታሰቃያት ቆይታ ነበረ። ሁላችንም የምናውቀው ጉዳይ ነው። ግን ደግሞ እንግዲህ በቀደም ዕለት በተተኮሰው ጥይት ልጇን ልታጣ ተገዳለች ማለት ነው። ምክንያቱም ያው ቅዱሴም ለሕክምና ከሀገር ወጥቷል። የለም በጣም ነው የሚያሳዝነው። መሩዬ እንግዲህ ምንም አትናገርም። አሁን ላይ ምንም እየተናገረችም አይደለም፣ ምንም እያለችም አይደለም። ሁላቸውም በጣም ተጨንቀዋል። እውነት ለመናገር የናሆሜም እናት ጥሩ ሰው ሆና እንግዲህ አሁን መሩዬን ወይኔ ልጄ እያለች እየተንከባከበቻት ትገኛለች። መሩ ግን አምላኬ እኔን ለምን አትወስደኝም እንደ ልጄ? እኔስ እዚህ ምድር ላይ ቀርቼ ምን እሰራለሁ ልጄን ከወሰድክብኝ? እያለች እንግዲህ እያለቀሰች ትገኛለች። እውነት ለመናገር በጣም ነው ያሳዘነችኝ። እንግዲህ ምንም ማድረግ አይቻልም። ዋናው ነገር እሷ መትረፏ ነው። እሷ ከተረፈች ልጁ ነገ ጠዋትም ይወለዳል። ዋናው እሷ በህይወት መትረፏ ነው። ነገር ግን አንዳንዴ እኛ ያላሰብነው ነገር ነው የሚመጣውና በጣም ነው ያሳዘነችኝ። እውነት ለመናገር እንግዲህ ናሆሜ በጣም ተጨንቋል። በቃ ካልሆነ ለእናቷ ልደውልላትና እሷ ትምጣና የልጇን ባህሪ የምታውቀው እሷ ነች፣ እኔ እንኳ ግራ ገብቶኛል እያለ እንግዲህ የናሆሜ አባትም ደግሞ በጣም መጥፎ ህልም ነው ያየሁት እያሉ እያለቀሱ ይገኛሉ። ልጄ በጦር ሲወጋ አየሁት፣ ናሆሜ በጦር ሲወጋብኝ ነበረ እያለ ነበር ማለት ነው። እና እንግዲህ ተው እንጂ እንደዚህ አትበል እባክህን፣ እንደዚህማ አትበል እያለች እንግዲህ የመሩዬ እናት አማቷ ማለት ነው ልጄ ምንም አይሆንም ፈጣሪ አለ እያለች፣ ነገር ግን መሩዬ በጣም ነው ያሳዘነችኝ ለመናገር። እንግዲህ ይሄ ሁሉ የዛ የበዛበት ጦስ ነው። ምክንያቱም እሱ ያንን ጥይት ባይተኩስ ኖሮ እዚህም ላይ ምንም አይነት ጉዳት አይደርስም። ቅዱሴም ደግሞ እንደዛ አይመታም ነበረ ማለት ነው። እንግዲህ በጣም ነው የሚያሳዝነው። ቅዱስ ከሀገር ወጥቷል። የለም ብቻ እንግዲህ የቅዱስም ፍቅረኛ የድሮ ፍቅረኛ የት ነው ያለው? ፍቅሬን እፈልገዋለሁ የት ነው ያለው እያለች ነው ማለት ነው። እንግዲህ ፍቅርሽ ከሀገር ወጥቷል ለሕክምና በጥይት ደረቱ ላይ ተመቶ ከሀገር ወጥቷል። ስለዚህ ተረጋጊ ምናምን አለቻት ጽናት። ከዛም ራሷን ስታወደቀች ማለት ነው። እንዴት ሊሆን ቻለ? ለምን እያለች እንግዲህ ራሷን ሳተች ማለት ነው። ኒናም በጥፊ ያቀለጠቻት እኮ ይዛ። ልጅቱ እብድ ነገር ናት ጌታ ሆይ። እናም እንግዲህ እንትና ቅዱሴ ከሀገር ወጥቷል። መሩዬም ደግሞ የሚሰራላትን ምግብ እንኳ አልበላም፣ አልጠጣም፣ አልፈልግም እያለች ነው ማለት ነው። በጭራሽ ምንም ነገር መብላት አልፈልግም፣ እኔም እንደ ልጄ መሞት ነው የምፈልገው እያለች እንግዲህ እያለቀሰች ትገኛለች። እባክሽንማ ለእኔ ስትይ እባክሽ እያላት ነው ናሆሜ ማለት ነው። በጣም ነው የሚያሳዝነው። እሱም እንግዲህ የዛለት እሱም በቦታው የለም ነበር እውነት ለመናገር ምክንያቱም ከሙሽሮቹ ጋር ሄዱ ነበር ከሰርገኞቹ ጋር ማለት ነው። ናሆም እንግዲህ ያ ሁሉ ሲደረግ አላየም። ሰውየውም ለፍርድ ይቅረብ የማይቅረብ አላውቅም። እንግዲህ መሩዬ በሚያሳዝን ሁኔታ ልጇን አታዋለች ማለት ነው ምስኪን። ምክንያቱም ብዙ ነገር ተብላለች በዛ በእርግዝና። ያንን ጊዜ የሆነ ሰዓት ናሆሜ አልነበረም እና ጽዮንና አማቷ ሲያሰቃዩት ቤቱን ለቃ ሄዳ ነበረ ደብዳቤ ምናምን ጽፋ። ከዛ ስትመለስ ግን እርጉዝ ነኝ ስትል የትም ተንዘላዝለሽ ያመጣሽው ልጅ ደግሞ እርጉዝ ነኝ ትያለሽ እንዴ? እዛው አባቱን ሂጂና ፈልጊ ካመጣሽበት ብላ ብቻ በጣም ብዙ ነገር ተናግራታለች መሩዬን ማለት ነው ሴትዮዋ። ያ ሁሉ እንግዲህ መስዋዕት የተከፈለበት ልጅ አጣችሁ ማለት ነው። ያሳዝናል። አንዳንድ ጊዜ ያልታሰበ ነገር ነው የሚሆነውና ምንም ማድረግ አይቻልም። ግን ደግሞ ለራሷም ስትል ልጅ ነገ ጠዋት ይወለዳል። ብቻ አሳዝናኛለች እውነት ለመናገር ማለት ነው። ናሆሜ በጣም ተጨነቀ። እማዬ እባክሽ የመሩ ነገር ግራ ጋብቶኛል እናቴ ምን ላደርግሽ? ይኸው ምንም ነገር መናገርም አትፈልግም። የሚሰራውንም ነገር እየበላችልኝ አይደለምማ እባክሽን ተጨንቄያለሁ፣ ነፍሴ ባፌ ልትወጣ ነው እያለ እንግዲህ ናሆሜ እናቱን እባክህን እኔ ልጅ ተረጋጋ፣ ምን እኮ የደረሰባት ነገር ቀላል አይደለም፣ ግን ደግሞ
እያለች የኔ ልጅ የኔ እንባ ፍስስ ይበልልሽ፣ የእሷን ልብ እንደዚህ ደግሞ ጥሩ ያደረገው ጌታ ፈጣሪ ይመስገን ማለት ነው። እንግዲህ አሁን እሷ ደህና ናት። በእርግጥም መናገርም ትችላለች፣ ግን ደግሞ አሁን መብላት አትፈልግም። መሞት ነው የምፈልገው፣ መኖር አልፈልግም እዚች ምድር ላይ። ስለዚህ እኔም እንደ ልጄ መሞት ነው የምፈልገው እያለች ብቻዋን በውስጧ እንትን እያለች ነው ማለት ነው። እና እውነት በጣም ነው ያሳዘነችኝ የኔ ምስኪን። እንግዲህ አንዳንዴ ፈጣሪ የፈቀደው ነው የሚሆነው፣ እኛ የፈቀድን ያልነው ሳይሆን የፈጣሪ ፍቃድ ነው የሚሆነውና ምንም ማድረግ አይቻልም ማለት ነው። መሩዬ እንግዲህ ፈጣሪ አምላክ እሱ ጽናቱን ይስጥሽ። ምንም ልልሽ አልችልም የኔ ቆንጆ። አንዳንዴ ሰው ያስባል፣ ነገር ግን ደግሞ በሆነ አጋጣሚ የሆኑ ነገሮች ይከሰታሉና በጣም ነው ያሳዘነችኝ እውነት ለመናገር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ መሩዬ በሚያሳዝን ሁኔታ ልጇ ሞቶባታል ማለት ነው፣ አሁን ለት በተተኮሰው ጥይት። ምክንያቱም ያበዛብህ የሚባል ሰውዬ ልጇን አሳጣት ማለት ነው። ይሄ ቀርፈፍ የሆነ ሽማግሌ እንግዲህ ልጇ እንዲሞትባት ተገዷል ማለት ነው። ምክንያቱም እሷ መትረፏም አንድ ነገር ነው። ምክንያቱም ከባድ ነገር ነበረ የተፈጠረ ሁላችንም አይተናል። ያ ጥይት እንግዲህ እርግጥም እሷን አልመታትም፣ የመታው ቅዱሱን ነው። እሷ ግን ደንግጣ ስለነበረ ያው እንግዲህ በድንጋጤ ሆስፒታል ሲወስዳት ልጇ ሞተ ማለት ነው። ያው ኪራም እንግዲህ ከጽናቴ ጋር አዲስ ሙሽራ ስለሆኑ እነሱን ቼክ እያደረጓቸው አይደለም፣ የራሳቸውን እሱም በስራ ተጠምዷል። ነገር ግን ያው ጽናትም ደግሞ እራት ዛሬ ውጭ ጋብዝሻለሁ ቆንጆ ሆነሽ ጠብቂኝ ብሎ ከዛ ስራ ቢዚ ስላደረገው ብቻ እሱ ከጓደኞቹ ጋር ምሳውን በልቶ ወደ ቤት ተመለሰ። ከዛ መቤት ሲደርስ ስልክ ተደወለለት። ከዛ ጽናት እንዴ እራቱን ረስቶት ባልሆነ፣ ቆይ ምን እየሆነ ነው ይሄ ልጅ? እራትን ውጭ እንበላለን ልብሰሽ ጠብቂኝ ምናምን አላለኝም ነበር እንዴ እያለች ብቻዋን ማውራት ጀመረች። ከዛ በኋላ እንግዲህ ሽሮዋን እየበላች እያለ ምን ሆነሽ ነው ማ አኩርፈሻል እኮ ሲላት፣ ኧረ አላኮረፍኩም ዝም ብዬ ነው አለችው። እንዴ አኩርፈሻል እንጂ ቆይ ዛሬ ምን ነበር ያልከኝ? ምን አልኩሽ እንዴ? ዛሬ ምሳ እና እራት ውጭ እንበላለን አላልከኝም? ወይኔ ጉዴ አልረሳው ማለት ነው። እንግዲህ መራዊት በጣም ታሳዝናለች የኔ ቆንጆ ማለት ነው። እውነት እኔ ራሴ በጣም ነው ያሳዘነችኝ። እንግዲህ ፈጣሪ ያልፈቀደው ማለት ነው። ማለት ያው ለሷ ቢለው ምንም አይሆንም ነበር ህፃኑ፣ ግን ፈጣሪ ስላልፈቀደው ብቻ እንግዲህ ሞተ ማለት ነው። የዚች ልጇ ማለት ነው። አሁን እኔ ያሳዘነኝ ያው ናሆም ነው። በእውነት ናሆሜ በጣም ነው የሚያሳዝነው። ምክንያቱም የተጓጓለትን ልጅ እንኳን ሳያገኝ ነው የሞተው። አንደኛ ዋናው ነገር ደግሞ ሚስቱ መትረፉም ደስተኛ ነው። እንግዲህ እኔ ብቻ ጌታዬ አትፈትነኝ አልልህም፣ ብቻ ስለ ሁሉም ነገር አመሰግንሃለሁ። ግን ደግሞ እሷ እንደዚህ በመሆኗ ውስጤ በጣም ተሰብሯል፣ ውስጤ በጣም ተጎድቶብኛል። ምን እንደማደርግም አላቅም። እሷ እንደዚህ እዝን ስብር ብላ ሳያት ውስጤ ይደማል እያለ ብቻውን እያወራ ነው ማለት ነው። እሷም ደግሞ እሱን ላለማስጨነቅ እያለች ብቻ የሆነ እንትን ትሞክራለች፣ ግን ደግሞ አልቻለችም ማስመሰሉን ማለት ነው። ውስጧ ተሰብሯል። ልጅን ያክል ማጣት ከባድ ነው እና እንግዲህ ልጇን አታለች መሩዬ ማለት ነው። እውነት በጣም ነው የሚያሳዝነው። ያ በዛብህ የሚባል ጦሰኛ እንግዲህ ብርቄ ተብዬዋም ደግሞ እሷ ነች ይህን ጦስ ያመጣችውና ከዛ ከተሰማ ጋር ተያይዘው ሄደዋል መሰለኝ። የለችም። ኒናዬም ዛሬ እንግዲህ ጥፊዋን ቀመሰች ማለት ነው። እውነት በጣም ያሳቀችኝ ዛሬ ማለት ነው። ኒና የቅዱሴ ፍቅረኛ እንግዲህ ምንድን ነው አንቺ እንደዚህ የምትቅለበለዩ ስትል በጥፊ ላስ አደረገቻት። ከዛ በኋላ ምንድን ነው አንቺ እንዴት ነው እንደዚህ የምትመቸኝ? ቆይ ለምን እያለች እንግዲህ ላስ ስታደርጋት በጥፊ ከዛ በኋላ እንዴ እኔ ማች ሴትዮ ቆይ የመጣው ሁሉ እንዴት ነው እኔ ላይ እንደዚህ እጁን የሚያሳርፈው? ኧረ እንዴ አሁንስ እያለች በጣም ተናደደች። ተረጋጊ እንጂ በመጀመሪያ ደረጃ ቆይ ምን እየሆንሽ ነው አለቻት ጽናት። አልረጋጋም። ባልረጋጋስ እኔ የቅዱስ የድሮ ፍቅረኛው ነኝ። ስለዚህ ቅዱስ የት እንዳለ ትነግሩኛላችሁ እያንዳንዳችሁ፣ አለበለዛ ግን አለቃችሁም አለቻቸው። ከዛ አረ በፈጣሪ ተረጋጊ እንጂ ምን ሆነሻል?
በመጀመሪያ ደረጃ ቅዱስ አደጋ ደርሶበት ከሀገር ወጥቷል አላት፣ ያ ልጁ ማለት ነው፣ ጥቁሩ ልጅ። ከዛ በኋላ ምን አለች? አዎ ቅዱስ እኮ በጥይት ደረቱ ላይ ተመቶ ከሀገር ወጥቷል ሲሏት እሷን ፌን ተነቀለችና ወደቀች። ወይ ጉድ! ድራማ እየሰራች ነው አደለ? እያለች እንግዲህ እየሳቀችባት ነበረ ማለት ነው ኒና። አረ ኒና ወሬውን ተይውና ሂጅና እንትን በያት እንጂ እያለች ነበረ እንትን። አረ የራሷ ጉዳይ፣ እኔ ራሴ ለራሴ በጥፊ አጩላኝ የለ እንዴ? ለምን አትሞትም ስትፈልግ ደግሞ ለእሷ ልዘን እንዴ? እንዴ አሁንስ አበዙት እኮ፣ የሄደው የመጣው እጃቸውን ላይ እያሳረፉብኝ፣ ቆይ ለምን እያለች ኒናዬ በጣም ተበሳጨች፣ እውነት ለመናገር ማለት ነው እንዴ። ትንሿም ደግሞ እንግዲህ ፍቅረኛዋ የኪራ ሚዜ ነበረ። እሱም ደግሞ እንዴት ፍቅሬን አትቀበኝም? ለምን እኔ ከማን ነው የማንሰው? ቆይ ለምን የኔ ካኖንሽ ለማንም አትሆኝም? እመኝኝ ዋጋ አስከፍልሻለሁ እያለ እየዛተባት፣ ትምህርት ቤት እንግዲህ እሷ ስራዋን እየሰራች ትምህርት እየተማረች ነው። ነገር ግን ደግሞ መንገዱን አላስሄድም እያላት ጭራሽ ሰክሮ መጥቶ እንግዲህ ጉዷ ፈላ። አሁን ቤት ውስጥ ደብቀዋለች። ጽናቴ ደግሞ በር ሲንኳኳ ስለሰማች ብቻ ማን ነው በር ያንኳኳው ብላ ክፈቺ ትንሿ ሳሎኑን ብትላትም አልከፍትም አለች። ማንም የለም ተኝቻለሁ እኮ ጽናት ስትላት ማን ነው ያለው እዚህ ቤት ውስጥ ማየት አለብኝ አለቻት። ልጅቷም እንግዲህ ደንግጣ እንግዲህ ቀላል ችግር እየተፈጠረ አይደለም እነ ኪራ ጋ። ምክንያቱም አሁን ትንሿን ከስራዋ ያበሯታል ወይ ደግሞ ጽናት ምክር ሰታታለች። በነገራችን ላይ አንቺ ጎበዝ ከሆንሽ አላማ ካለሽ ጓደኛም ምንም መያዝ አያስፈልግሽም፣ ትኩረት አድርጊ፣ ጎበዝ ሆነሽ በቃ ካሰብሽበት መድረስ ነው። ፍቅረኛ ምናምን የሚባለው ነገር ይደርሳል በሰዓቱ። አንቺ ደግሞ ገና ልጅ ነሽ፣ ስለዚህ ለፍቅረኛውም ሆነ ለምኑም መቸኮል የለብሽም አለቻት። እሺ ጽናትዬ፣ እንደናንተ አይነት አሰሪ ስላገኘው እውነት ለመናገር በጣም ደስተኛ ነኝ። እናንተ የኔ አሰሪ ሳትሆኑ ልክ እንደ ቤተሰቦቼ ናቸው እያለች እንግዲህ በጣም ተደስታለች ከእነሱ ጋር ስላለች።